አይ ዛሬ አብርሽ ያለቀሰ በእውነት ማለት ከሁለቱም ውጭ ሆኖ ቀረ። አያችሁ አይደል? ይችም ጥላው ሄደች ዛሬ። በጣም ነው የከፋው በእውነት። ከዚህ በኋላ ሩታንም አላስጨንቃትም፣ የኔ ሁኛ አልላትም። ከሩታ ጋር የሚያገናኘኝ አንድ ነገር ብቻ ነው፣ እሱም ልጄ ብቻ ነው። ሌላ ነገር ከሩታ ጋር የሚያገናኘኝ ነገር የለም። ነይልኝ ብዬ ከዚህ በኋላ እሷንም አልለምናትምም አልጠይቃትም። ከሁለቱም ውጭ ሆኛለሁ ከዚህ በኋላ ይኸው እሷም ጥላኝ ሄደች። ያችም ትታኛለች፣ ይችም ትታኛለች። ሁለቱም ትተውኛል። የሩታ ፍላጎት ይሄ ነበረ። አብርሽ አለቀሰ። ሰላም እንዴት ናችሁ? ደህና ናችሁ? የአይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ይላላችሁ። አመሰግናለሁ። ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ አሁንም በአዲስ ብቅ ብያለሁኝ ማለት ነው። አንተ መበርታት ነው ያለብህ ሩታ አሁንም እየፈተነች ሊሆን ይችላል እና መጠንቀቅ አለብህ ብዬ ነው የማስበው ማለት ነው። አብርሽ ገባህ አይደለ? መጠንቀቅ አለብህ አሁንም ማለት ነው እንጂ እኔ ሩታ በአንተ የሚጨክን አንጀት አላት ብዬ አላስብም። አሁንም ሌላ ነገር እየፈተነች ምናምን ካልሆነ በስተቀር ሩታ በአንተ ትጨክናለች፣ ሩታ አንተን ጨክና ጥላት ትሄዳለች የሚል በፍጹም እኔ አንድም አላማ የለኝም። የምር ስነግራችሁ እውነቴን ነው የምላችሁ። ሩታ በአብርሽ ትጨክናለች የሚል አንድም ነገር የለኝም። አሁንም ደግም የምነግራችሁ ማለት ነው። እና የተዋለደ ሰው ደግሞ አንድ ሲሆን ነበር የሚያምርበት ማለት ነው። እና እኔ እንጃ ምን እንዳሰበች ሩታዬ አላቅም። በእርግጥ የውስጧን ራሷ ናት የምታውቀው፣ ህመሟን ራሷ ናት የምታውቀው። እኛ የምናውቀው በሚዲያ የሚፖሰትልንም ብቻ ነው። እሷ ከካሜራ ጀርባ ሌላ ነገር ሊኖራት ይችላል። ሌላ ነገር የምታየው ነገር ሊኖር ይችላል። ገባችሁ አይደል? እኛ የምናየው እዚች ጋር ፖስት የሚያደርጓትን ቪዲዮ ብቻ ነው። ሌላ ነገር የምናየው ነገር የለንም እንጂ ሩታ አብርሽን እንዴትም እንደምትወደው ተፊት ጀምራችሁ ታውቃላችሁ ብዬ አስባለሁ። በጣም ነው የምትወደው፣ በጣም ነው የምታፈቅረው። ለሱ ትልቅ ሪስፔክት አላት። የምር እውነት ለመናገር ማለት ነው እና ሩታ አሁን ላይ እንደዚህ ቅይር ሊያረጋት የቻለ ነገር እንዴት ነው ምንድን ነው የሚለውን እሷ የምታየው ነገር ይኖራል ብዬ ነው የማስበው። አብርሽ መረጋጋት አለብህ። ይህን ነው የምለው። ሁሉም ይስተካከላል። ካሜራ የእውነት ጸብ ከሆነ የእውነት እንትን ከሆነ እኮ ካሜራ ሳትደቅኑ እኮ ከቤተሰብ ጋር መጨረስ የምችሉት ነገር ነው ብዬ ነው የማስበው ማለት ነው። አንቺ ደግሞ ዛሬ ኮራል ሽበት ደግሞ ባከሽ እስከ ዛሬ የሄድሽ ልጥፍጥፍጥፍጥፍ የምትይ ሴትዮ ዛሬ ደግሞ እንዴት እንዲሆነች ኮራች ደግሞ ዛሬ ያቺ ሳብርሽ እንዲህ ነህ ደህና ነህ እያለች ልጥፍ የምትል ሴትዮ ዛሬ ሰላም ነው ብቻ ብላ ከዚህ በኋላ መቆየት የለብኝም ስራ አለብኝ ብላው ስትሄድ በጣም ነው የተገረምኩት። አንድ ሰው ሲጠላችሁ ሁሉም ይጠላችኋል። ማርያምን ነው የምላችሁ። የሚገርመው ነገር ሰው ሲወዳችሁ ሁሉም ሰው ይወዳችኋል። አንድ ሰው ግን የሆነ ነገር ካረጋችሁ በቃ ሁሉም ሰው ይጠል። ይቺ ከእሷ አጠገብ የማትለቅ ሴትዮ ዛሬ እንዴት እንዲሆነች በቃ እሷ ደግሞ ነገ ለምኑ ልትል ነው መሰለኝ፣ ለምን ልትል ነው መሰለኝ እሷ። እኔ ከጎን ለሆነልህ ብዬህ ነበር፣ እኔን አልፈለክም። ስለዚህ ከዚህ በኋላ እኔም ከአንተ ጋር መቆየቱ አስፈላጊ አይደለም። ስለዚህ እኔም ስለ ጠራኸኝ አክብሬህ ነው እንጂ የመጣሁት የመቆየቱም ግዴታ እያላብኝም አላለችም። እናቅሻለን እኮ ትትለጣጠፊ ነገሩ ይካልሽ ማለት ነው። ታዲያ አሁን ከጎኑ ሁኝለታ ወይ ይሄ ነው። አሁን ሩታ ገለል ስታደርገው ነው እንዴ? ነገ ትመለሳለች ሩታ፣ ችግር የለውም። አሁንም እየፈተነችሽ ነው ሴትዮ መስሎሻል? የእውነት አብረሽን ተወችልኝ እንዴ ብለሽ ዘና እንዳትይ ዘና እንዳትይ የእውነት አብረሽን ተወችልኝ እንዴ ምናምን ብለሽ ፈታ እንዳትይ እኔ እናት። እና አብረሽ ማልቀስ ተገቢ ነው ብዬ አላስብም። እዚህ ጋር መተህ ስታለቅስ የሚያዝንም አለ የሚያስቀብህም አለ። ስለዚህ ማልቀሱ ተገቢ አይደለም። ነገሮችን ከጀርባ መስተካከል ያሉባት ነገር መስተካከል። ሩታ ትክክለኛ የትዳር ሰው ናት። ይሄ የታወቀ ነው። በአንተ በምታይብህ ነገር ነው ትንሽ እንትን የምትልብህ እንጂ ሩታ የትዳር ሰው ናት። ይሄ ማንም ይመሰክርላታል። እውነት ለመናገር ለእውነት እንናገር ካልን ማለት ነው። ስለዚህ የምታይብህ ነገር አለ። እሱን ነገርን አስተካክልክ ሩታ። አንድም የማትመለስበት ነገር የለም፣ አጋጣሚም የለም እና እሱን አስተካክለህ ነገሮችን አስተካክሉ። ከቤተሰብ ጋር ጨረሳችሁ ሰላም ሆናችሁ ተመልሳችሁ ወደ አዲስ አበባ ወደ ቤታችሁ ብትገቡ
አሪፍ ነው ብዬ አስባለሁ። ለእሷ ለዚች ጥሩ ሆኖላታል። ላይ ነው ለዚች ጥሩ ነው። ደስ የሚል ነገር ነው። ለዚች ጥሩ ነው። ለዚች ታዲያ ሩታ የለችም። የሩታን ፎቶ ለጥፋችኋል። እኔ እኮ ግራ እያጋባችሁኝ ነው። እንግዲህ እኮ ነው ግራ ያጋባኛል። እኔ አንዳንዴ እውነቴን ነው የምላችሁ፣ አንዳንዴ ይሄ ነገር እውነት ነው ውሸት ነው የምትሉበት ነገር ግራ የሚያጋባ ነገር አለው። እየዋሸሁ አይደለም፣ የምሬ ነው። የሆነ ግራ የሚያጋባ ነገር አለው። እነዚህ ሰዎች ውሸታቸውን ነው እውነታቸውን ነው የምትሉበት ደግሞ ግራ የሚያጋባቸው መንገድ ያለ የምሬ ነው የምላችሁ። እና ለማንኛውም እኔ አብርሽ የተረጋጋ ነው የምለው። እንግዲህ ታምፕሌን ላይ አድርጌላችኋለሁ። አብርሽ እንግዲህ መግቢያ የሰራው እሱ ነው። እውነት እንባውን መቆጣጠር አቅቶታል። በጣም ከፍቶኛል ብሏል። እንግዲህ መጠንከር ነው ያለብን ነው የምለው እኔ ሌላ ምንም አልልም። መጠንከር እንዳለብህ ነው። ቢከፋህም ምንም ቢልህም መበርታትና መጠንከር አለብህ። ገባ? ይሄ ነው ጥሩን መጥፎን ታልወጡት ደግ አይገኝም ብሏል። ይችን ቀን ወጥተህ ደግሞ ነገር ጥሩ ነገር ትደርሳለህ ብዬ አስባለሁ። ገባ? አንዳንዴ ፈተና ሲመጣባችሁ ፈተናን ለማለፍ መሞከር ነው እና ሩታም ጥፋተኛ ናት ማለት አንችልም። የምናውቀው ነገር የለም፣ አለቀ። እሷ ናት የምታውቀው ውስጧን፣ እሷ ናት የምታውቀው ያለችበትን። ሌላ ማንም ሊያቅላት አይችልም። ስለዚህ እሱን ማሰብ ነው እንጂ ያለብን ሩታ ጥፋተኛ ናት ብለን መደምደም ያለብን አይመስለኝም። እንዴኔ እንግዲህ የኔ ሀሳብ ይሄ ነው። እናንተ ደግሞ ሀሳባችሁን መስጠት ትችላላችሁ። የገረመች ዛሬ ይች ናት። ሂጂ ተብላ እንኳን ማትሄድ ሴትዮ ዛሬ ጥላው ስትሄድ በጣም ነው የተገረምኩት ማለት ነው። ለማንኛውም አብርሽ ኮስተር በል ነቃ በል፣ ወንድ ይሆን ነው የምለው። ይሄን ነው የምልህ፣ ሌላ ምንም የምልህ ነገር አይኖረኝም። ውድ አድማጭ ተመልካቾች ቪዲዮ ምን ይመስላል? ተወደዳችሁ ላይክ፣ ሼር፣ ኮሜንት አስተያየት እንዲሰጡ በአክብሮት በትህትና ጠይቃችኋለሁ። አብሬያችሁ የነበርኩ አይን አለም ነበርኩኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። አመሰግናለሁ። ባይ ባይ።